توخى الوحي عنوانا وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه والتابعين لهم بإحسان إلى يوم الدين أما بعد فقد قال الله سبحانه وتعالى في كتابه الكريم الذين يجتنبون كبائر الإثم والفواحش وإذا ما غضبوا هم يغفرون والذين استجابوا لربهم وأقاموا الصلاة وأمرهم شورى بينهم ومما رزقناهم ينفقون እንግዲህ አሁን ለመናገር የፈለኩት ስለ ሙእሚኖች ባህሪ ነው። ጥሩ የሆኑ ሙስሊሞች የአላህ ሰዎች መገለጫቸው ምን እንደሆነ ነው ልናገር የፈለኩት። በዛ አሁን በቀራሁት አያት ላይ በቀራሁት አንቀጽ ላይ አላህ Subhanahu Wa Ta'ala እንደዚህ ይላል الذين ሙእሚኖች ማለት እነዚያ ናቸው አለ የጅተኒቡና ከባኢረ الإثم ትላልቅን ኃጢአት ወንጀልን የሚቆጠቡ የሚሮቁ ሰዎች ናቸው ያላል። ከባኢር ትላልቅ ወንጀል ማለት በብዙ ተፈስሯል። ነብዩ አለይሂ ሰላቱ ሰላም በአንድ ጊዜ ወደ 7 የሚሆኑ ነገሮች ከባኢር ናቸው ብለው ተናግረዋል። ግን እነዛ ብቻ ናቸው ማለት አይደለም። እንግዲህ ዚናን ትልቅ ወንጀል ነው ብለው ተናግረዋል ነብዩ አለይሂ ሰላቱ ሰላም። ዝሙት ማለት ነው። ኸምር መጠጣትን፣ መስረቅን፣ ያላግባብ ሰው መግደልን፣ ሙስሊም የሆነን ሰው መግደል፣ የየቲም ገንዘብ መብላት፣ ወለድ መብላት፣ ሸሃደተ ዙር የደሞ ዙር ማለት በውሸት መመስከር ያዳፍኒ ምስክር ማለት ነው። ሌላ እናትና አባትን አለመታዘዝ፣ እናትና አባትን መበደል ተዛው ተላልቅ ቆጥረውታል። አላኩል ሐል አንዳንዶቹ ዑለማዎች ወደ 700 ይደርሳል ብለዋል። አንዳንዶቹ ደግሞ ከባኢር ማለት በዱንያ ላይ ቅጣት ይሄን ያህል ቅጣት አለበት ተብሎ የተወሰነበት ነው። በአኺራ ደግሞ ጀሃነም ያስገባል ተብሎ ዛቻ የተደረገበት ነው ይላሉ። አላኩል ሐል ትላልቅ ወንጀልን እና ወለፈዋሂሸ በጣም አጸያፊ የሆነ ወንጀልን ዝሙትን ይመስል የሚሩቁ ሰዎች ናቸው ይላል አላህ Subhanahu Wa Ta'ala። ሙእሚኖች ጥሩ ሙእሚኖች ማለት ተዝቀጥሉ ደግሞ ወለዚነ استجابوا لربهم ለጌታቸውን የታዘዙ ናቸው። ያዘዛቸውን የሚፈጽሙ የከለከላቸውን የሚተው ለአላህ ታዛዥ የሆኑ ሰዎች ናቸው አለ። ወለዚነ استجابوا لربهم وأقاموا الصلاة ተዛ ውስጥ ደግሞ ሶላትን አስተካክለው የሚሰግዱ ግዚያዋን ጠብቀው አዘውትረው ቀድሞ ዝግጅቷን ጠብቀውና ግዴታዋን ጠብቀው የሚሰግዱ ሰዎች ናቸው ታለ በኋላ ወአምሩሁም ሹራ በይነሁም ይላል። ጉዳያቸው በመካከላቸው በመመካከር የሚሰራ ነው አለ። ጉዳያቸውን አስፈላጊ አንገብጋቢ የሆነ ነገር ሲያጋጥማቸው እየተማከሩ ነው የሚሰሩት እንጂ አንዱ ብቻውን አይሰራም። እኔ ብቻ እበቃለሁ፣ እኔ ብቻ አውቅላችኋለሁ የሚሉ አይደሉም። ባለስልጣን እንኳን ቢሆን ጓደኞቹን አብረው ያሉትን ተባታች ያሉትንም አማክሮ ነው የሚሰራው። እንግዲህ ሙእሚኖች ባህሪ ይሄ ነው ማለት ነው። የነብያችን ባህሪም ይሄ ነበር። አላህ Subhanahu Wa Ta'ala ወህይ ተሰማይ እስታላመጣ ድረስ ህዝቡን እያማከሩ እንዲሰሩ አላህ አዟቸው ነበር። የሚሰሩትም እንደዚሁ ነበር። فبما رحمة من الله لنت لهم ولو كنت فظا غليظ القلب لانفضوا من حولك فاعف عنهم واستغفر لهم وشاورهم في الأمر ብሏል። በአላህ ረህመትና ኒዕማ ዝነት ምክንያት ለሰዎቹ ስላዘነላቸው لنت لهم ማለት ለአንተ ለነሱ ለሰለስክላቸው ክፉ አልሆንክም ኮስኳሳ አልሆንክም ማለት ነው። ወለው ኩንተ ፈضን እንትንህ በጣም ጠንካራ ንግግርህ ኮስኳሳ ቢሆን ኑሮና غليظ القلب ቀልበ ደንዳናና ጨካኝ ብትሆን ለምፈዱ من حولك
ታንተ ዙሪያ ይበተኑ ነበር ማንም አይከተልህ ነበር አላቸው። ፈዕፉ ዐንሁም ላ ተዝቀጥሩ ይቅርታ አድርግላቸው አሁን በዛው ቀጥልበት አለ። ወስተግፊር ለሁም አላህ እንዲምራቸው ደግሞ ጠይቅላቸው። ወሻዊርሁም ፊል አምሪ በአንዳንድ ነገር ላይ አማክራቸው ብሏል። እና ስለዚህ የሙእሚኖች ባህሪ ይሄ ነው። ወአምሩሁም ሹራ በይነሁም ወሚማ ረዘቅናሁም ዩንፊቁን እኛ ተሰጠናቸው ሲሳይ ደግሞ ወጭ የሚያዋጡ ናቸው፣ ቸሮች ናቸው። አላህ ገንዘባቸውን እንዲያዋጡ ባዘዘበት ቦታ ላይ ገንዘባቸውን ያወጣሉ፣ ደሃ ይረዳሉ፣ መስጂድ ይሰራሉ፣ ለህዝብ ጠቃሚ በሆነ ቦታ ነገር ላይ ገንዘባቸውን ያወጣሉ ማለት ነው። የሙእሚኖች ባህሪ ይሄ ነው ይላል። እና ይሄን ባህሪ ወደ ራሳችን አምጥተን እኛም አሁን እንደነሱ መሆን አለብን። እንደዚህ ያሉ አኽላቆችና ስነ ምግባሮች ልንላበሳችሁ ይገባል አደራ ላለሁኝ። ጀዐለኒ አላሁ ወኢያኩም ሚነ ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነህ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። وشاد من نوره في القلب إيمانا وغذ في السير يبغي العلم ملتمسا أصوله فحباه الله رضوانا علم الشريعة تاج عز لابسه يشدو به ألقا سعدا وجلانا